ያዟት 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 ያዟት። ሩታ ወጠረሻል። ጎበዝ፣ በርቺ በርቺ በርቺ። እንዲህ ነው። ማንም አመነሽ አላመነሽ፣ ተቀበለሽ አልተቀበለሽ፣ ዋናው እሱ ይመንሽና ይቀበልሽና ወደ ትዳሩ፣ ወደ ልጁ፣ ወደ አንቺ፣ ወደ ቤቱ፣ ወደ ትቷት ወደ ሄደው ወደ ናፈቃት ቤቱ ተጠቅልሎ ይግባ እንጂ ምን አገባን እኛ። ደስ ይለናል በሰላም በፍቅር ተያይዛችሁ ብትኖሩ። ድሮም የጮኸ ነው የለፋ ነው ለዚህ ነው። ግን አንቺ ይሄ ነገር እንዳይመጣብሽ ከመጀመሪያውኑ ብትጠነቀቂ፣ በዙሪያሽ ያሉትን ብታርቅ ይሻላል ብለን ነበረ። በአንቺ የተነሳ እኛም ብዙ እየተሰደብን የነበረ እንጂ እንደኔም ለአንቺ የጮኸ እንደኔም አብሮሽ ያለቀሰ ሚዲያ ላይ አለ ማለት አልችልም። ያው እንደ ሚዲያ ሰው ማለት ነው። እና እውነት ለመናገር ደስ ይላል በጣም። እና የሩታ ዙሪያ ላይም የአብርሃም ዙሪያ ላይም ያላችሁ ተቃጠሉ። እንግዲህ ምን ትሆኑ እንግዲህ። ዛሬ ቡዜም ከባድ ጥያቄ ጠይቃትለታለች፣ እሱንም ፈትነዋለች። እና አዎ ማለቃቸው ነው። በጣም እድሜው ረጅም ነው ባሏ በጣም ግን ኩራት ኩራት አለው እሱ ደግሞ በተራውን ማለት ነው። እና ግድ ነው ባሌ መጣ ጋይሳለች። ግን እንዲህ አትበጣጥስ ባይገርምክ፣ አትበጣጥስ አይገርምክም እንዴ? ምን ነው እንዳልፈለክ እንዳልመጣክ ኢቨን አሁንም ነው እሷን ከሌላ ሰው ጋር ብታያት ኦፍ ኮርስ በእርግጠኝነት ትቃጠላለህ፣ ትቀናለህ፣ ታብዳለህ። ለምንድን ነው ታዲያ እሷ አሁን ተሯን ጠብቃ በቃ ከዚህ በኋላ ላይ ወደ ራሴ ተመልሻለሁ፣ ነገራቶችን ሁሉ ትቻለኝና ባሌ ይሻለኛል፣ የልጅ አባት ይሻለኛል፣ ብዙ ዋጋ የከፈልኩለት ፍቅረኛዬ፣ ትዳሬ፣ ጎጆ ይሻለኛል ብላ ስትመጣ ብጥር ያልካል መሰለህም? ኧረ ተው፣ ሼም ነው ከምር ሼም ነው፣ አያምርም። በነገራችን ላይ አሁን ፋሲካን ከተጋቡ ሰርጋቸው ከተደገሰ ዱባይ ላይ መጥተው 1 ዓመት ሊሞላቸው ነው። ግን ድፍን 1 ዓመቱን ሙሉ ግን በጸብ በክርክር በጩኸት በጠብ በድብድብ በመለያየት አንተ እንደዚህ በማባል ነበር ያለፉት። በ1 ዓመታቸው የተጋቡበትን ዓመት እንኳን ቢያከብሩ አንድ ላይ ሆነው እንዴት ደስ የሚል ነገር ነው። ሰላም ይፈጥሩ ይሆን? ወደ ነበረባቸው ወደ ትዳራቸው ወደ ፍቅራቸው ይመለሱ ይሆን? እሱን ወይስ እንዲህ እንደተንበጣረረ እንዲህ አይነት አስተያየት እንዳያት ይኖር ይሆን? መነጽሩ እንዴት ነው ያደረግ እና ካልወደድካት ካልፈለግካት ለምን ጠየካት? ልትውጪ ነበር። ብትወጣ ባትወጣ ምን አገባት? ይቺ ዳር የወደቀ ለማንሳት ነው። ስለዚህ ወዳጄ ወደድክም ጠላህም ከፋም ለማም ጎጆክ ትዳርክ የልጅክ እናት ትሻልሃለች። ያቺን ተዋት እርሳትና ወደ ትዳርክ እንኳን ገና ዓመት ያልሞላቸው 10 ምናምን ዓመት የሞላቸው ትልቅ ሚዲያ ላይ ወጥተው ከዚህ በኋላ እኔና እሱ የተተወለው የተቆራረጡ እንኳን ተመልሰው አንድ ሆነዋል። ስለዚህ ቀላል ነው ነገሩን ካቀለልን ሁሉ ነገር ይቀላልና አታካብድ ለማለት ያለው። በመጀመሪያ ግን ሰላም ጤና ይስጥልኝ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላም ይድረሳችሁ። ሰላማችሁ እንደምድራሽዋ እንደ ሁልጊዜው ብዝት ትርፍ ይበልልኝ። ሰሞኑን ትንሽ ጨመርመር ነገር እያረኩኝ ነው። እንዴት ነው? ኧረ ደሞዝ ተከፈለሽ እንዲበሉኝ እስቲ። እና ምን ለማለት ነው? በመጀመሪያ ግን እንኳን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ ጾም ምንድን ነበር የሚባለው? ረሳሁትኝ። በነገራችን ላይ የነነዌን 3 ቀኗን ጾም ጨርሰን የክርስቲያንን ጾም ደግሞ የ2 ወር ገብቷል። የአብይ ጾም ገብቷል። መልካም የጾም ወራቶች ይሁንላችሁ ለሁላችሁም። እንዲሁም ለእስልምና ተከታዮች እንኳን ለረመዳን ጾም አደረሳችሁ። እንግዲህ በቀናት ልዩነትም በ2 ቀን ልዩነት ነው በአሁኑ ደግሞ የጾማችን የተጀመረው። እንግዲህ እግዚአብሔር እሱ ንጹህ ልብ ያላቸው የሚጾሙ በንጹህ ልብ ሆነው የሚጾሙ የሚሰግዱ የሚጸልዩትን ሰምቶ ፈጣሪ ለሀገራችን ሰላም ለዓለም ሰላምን ያቅርብልን። ለኛም ሰላም ይስጠን። ለኛ ለሰው ክፋት የምንመኝ ለኛ መጥፎ ቃላት ከአንደበታችን ለሚወጣው ለሰው ልጅ ምቀኛ የዘረኝነትን መንፈስ የክፋትን መንፈስ ለሚዘሩ ለኛ እግዚአብሔር ሰላሙን ያወርድልን ነው ማለት የምፈልገው። እውነት ሰላሙን ይስጠን። ንጹህ ልብ ኖሯቸው የምር ከፈጣሪያቸው ጋር ከአላሃቸው ጋር ለሚገናኙ
እናትና አባቶች እንዲሁም ህፃናት ወረቀት ለሆኑ ህፃናቶች ብሎ እግዚአብሔር ሀገራችንን ሰላም ያድርግልንና እኛም ደስተኛ ሆነን በሀገራችን ላይ መኖር ያደርገን እና እንኳን አደረሳችሁ ለማለት ነው። እና ወደ ገደለው ስገባ ቡዜም ደህና አርጋን የፈተነችው አይ አብርሃም እኔ አላገባም አለ። ብራቮ! እንዴት ታገባለህ? ሩታን ጥለክ እሷ እየተቀለደችብኝ ነው አለ። በነገራችን ላይ ሩታ ሁኔታዋ ከዚህም በፊት እንደዚህ አይነት ሁኔታ ስላደረገ እንዲህ አይነት ስራ ስለሰራች ነው አሁን እንኳን እኛ እሱም ሊያምናት የማይችለው እንኳን እሱ እኛም አናምናት። ምክንያቱም ከዚህ በፊት ሁላችንም ደስ ብሎን በቃ በደስታ በጣም ብዙ ሰው ነው አንዷም እኔ ነበርኩኝ ለጠላት ብለሽ ይቅርበውና አንድ ሁኝና ወደ ፍቅራችሁ ተመለሱ እያልኩኝ ስጮህ የነበርኩት አንዷም እኔ ነበርኩኝ። ግን ያንን ወደ በቀል ሲቀየር እጅግ በጣም ነው የተናደርኩት የተሰማኝ ማለት ነው። ለምን እንዲህ ታደርጊያለሽ? ነገ ልጅሽ ቢያይ ምን ይሆናል? በበቀል ሳይሆን በቀልን ጥፋትን መመለስ የምንችለው በፍቅር መግደል እንችላለን ያንን ሰው ማለት ነው። እና እንደዛ መልሰው ዛሬ ላይም እንደዛ አይነት ነገር ልታደርግብኝ ነው የመጣችሁ ብሎ ሙሉ ለሙሉ እምነት አይኖረውም። ገባሽ? ለዛ ነው ማንም የማያምነው ማለት ነው። እሱ ራሱ በኮንፊደንስ ከመጣ ከሄደው ሰው ጋራ በፍጹም ሩታ የምር እንዲህ በአንዴ ምን አግኝታ ምን ሆና ነው ከዚህ በፊት የሰራችኝን ያደረገችኝን ታውቂ አይደለም ወይ እያለ ራሱን እንዳያምን ያደረገው ሩታን እንዳያምናት ያደረገው ይሄ ነው። በቃ ልጄን ፍለጋ ነው የምመጣው፣ ከዚህ በፊት ስለምንሽ ነበረ፣ ያኔም ቢ ለምን አልሽ፣ ዛሬ ለምን ምን አይተሽ ነው ምን አግኝተሽ ነው አለ። በቃ ሰው ናት፣ ሞከረች፣ አዲስ ህይወት ልትጀምር ፈለገች፣ አልተሳካላትም፣ አለቀ። አልወደደችውም፣ አልፈለገችውም። ቢከፋም ቢለማም የልጅ አባት ይሻላል። በቃ ነገራቶችን ሁሉ እሱ ትቶ ወደ ራሱ ከተመለሰልኝ፣ በዙሪያው ያሉትን ሰዎች ካባረረልኝ አለቀ። እኔ እና እሱ በደስታ በፍቅር እንኖራለን ነው እሷ ፍላጎቷ ማለት ነው። ስለዚህ አሁንም ቢሆን ዛሬ ሄርሜላ እንግዲህ የለችም። ሄርሜላ ወይ ከዳኒ ጋር ትሆናለች እና አብርሽ ደግሞ ዛሬ ሲዞር ነው ያለው በየቤቱ እህቱ ጋም አስተያየቱ አስተያየቱ እኮ ከላይ እስከታች ነው የሚያገላብጣት። እሺ እንዴ ናፈቀውን ገላ ናፈቀውን ሰውነት ይየው እንጂ ይጎብኘው ይዳብሰው እንጂ ከመቼ ጀምሮሽ ነው ከመቼ ጀምሮ ነው ሚስቴ ይሆንሻል አላለ። ወረቀት በመቅደድ ብቻ እኮ አይደለም። የሰው ልጅ ልብ ነው። ከልብ የምር መንጭቃ ካላወጣችሁ የልብ ከልቧ ማንም ሰው ወንድም ይሁን ሴት ከልብ ካልቆረጣችሁ ወረቀት ትርጉም የለውም። ወረቀትማ በቃ ወረቀት ነው፣ በደቂቃ ውስጥ የሚቀደድ ነገር ነው። የሰው ልጅ ልብ ነው። ልብሽ ንጹህ ከሆነ ልብሽ የምር ከወደደ ልትጠይና ልትርቂው ያንን ሰው የምትችይው ጊዜ ይፈጅብሻል። ገባሽ? ለወንድም ይሁን ለሴት ማለት ነው ጊዜ ይፈጃል። ስታፈቅሪ እንዴት ሆነሽ እንዳፈቀርሽና ያንን ሰው ወደድሽ እንዴት አድርገሽ እንዳስገባሽ ታውቂዋለሽ። ስትርቂው ደግሞ ስታወጪው ደግሞ በአንድ የምታወጪው ምንም ነገር የለም ከልብሽ ማለት ነው። የምር ካፈቀርሽ ወረቀትማ ወረቀት ነው፣ ቀለበትም ቆርቆሮ ነው እና አለቀ። ወደ ራሱ ተመልሶ ዘንጧል አለ። ልጁን አዘንጣ ምናምን ደግሞ ይዤው ልሄድ ነው ስትል የኔ ይዘሽ የምትሄጂው አለ። አለቀ በቃ። እንዲህ ነው የሚያምርባችሁ። እስቲ አታዩ ልጅን ከእናትና ከአባቱ ጋር አንድ ላይ ስታሳድጉት ያለው ሰላም ያለው ፍቅር። ልጁ እናቱንና አባቱን ብቻ ነጋ ጠባ ሲያይ ልጅ ጠዋት ሲነቃ አባዬ ውሃ ስጠኝ፣ አባዬ ቁርስ ስጠኝ፣ አባዬ እንደዚህ ስጠኝ፣ አባዬ ልብስ አድርግልኝ፣ እማዬ ምግብ ስጭኝ፣ እማዬ እንዲህ ፑፑ ስጭኝ ሲሉ ከስር እያደጉ እናትና አባትን አይ ስር ሲያድጉና ተለያይተው እናትና አባት ተለያይተው ሲያድጉ አንድ አይደለም። አለቀ። በፍቅርና በሰላም ልጅን ማሳደግ የመሰለ ምንም አይነት ነገር የለም ማለት ነው። ስለዚህ እሱም አንተም ደግሞ እውነት ነው ስለተወደድክ ነው እንዲህ አለች። ካለቀ ብዙዎች ዛሬ ኮሜንታተሮች በአጠቃላይ ልክ ነክ። ስለዚህ አሁን እዚህ ጋር እኔ በአባባሉ ልስማማ እችላለሁ። ልጅን እንዳስተዳደግሽ ነው። ቀና አድርገሽ ካሳደግሽው የተቃና ልጅ ይሆናል። ግን የማይሆን ነገር ነግረሽ ካሳደግሽው ግን ጠማማ ልጅ ይሆናል። ልክ ትክክል። አሁን እዚህ ጋር አንተም ገብተክ ልጅህን የአባትነት ፍቅር ሰጥተህ ስለ አንተ
ስላለፍክበት እዚህ ጋር እንዴት ስለደረስክበት ጥሩ ነገር እየሰጠ ጥሩ ፊት እያሳየ በጥሩ ስነ ምግባር ካሳደግከው አባትነትን አባቴ ብሎ ከልቡ እንዲቀርብህ አጠገቡ ላይ ሆነክ ነው። እናት ብቻዋን እዳ የለባትም። እናት ብቻዋን ትርጉም የለውም። ወንትዬ እኮ ትላንትና የ12 ዓመት ልጁና ተደፍራ ኢቢኤስ ላይ ቀርባ ዓለም ደርሶላት ዛሬ ሚሊዮነር ስትሆን ታዋቂ ስትሆን ገንዘብ ሲኖራት ያ ትላንትና የጣላት የልጇ አባት እንዲሁም የጣሏት ቤተሰቦቿ እንኳን ፈልገዋታል። ሰው ሲኖረው ብቻ አይደለም የሚፈልገው። ትላንትና የተጣለ ሰው ዛሬ ትልቅ ቦታ ላይ ይደርሳል። ዛሬ ትልቅ ቦታ የደረሰ ሰው ነገ ይጣላል። ስለዚህ እንደ ሰውኛ አስበን ነገራቶችን ሁሉ አስተካክለን አለቀ። አንድ ላይ ቢሆኑ በፍቅር ልጃቸውን ቢያሳድጉ በቃ መታደል ነው። አለቀ እና አትንበጣጠስ፣ አትኩራራ። ተራዋን እሷ እንደዚህ ስላለች ከማይሆን መልእክት አስተያየቱ በራሱ የምር እንትን የሚላል ጥሏት ሄደ። መነጽሩን ሁላ ሳይቀረስቶ ያው ንቀት ማለት ነው። ልክ እሷ ያኔ እንዳደረገችው ብድሬን መመለስ ብድር መመላለስ ማለት ነው። ይቅርታ ስልክን መነጽርን ጥለክ ወተካል። አውቆ ነው ጥሎ ሄደው። የምር ጥሎ ሄደ መሰለሽ? ነገ ወይም ደግሞ ከደቂቃዎች በኋላ መነጽሬን ብሎ ከካሜራ ጀርባ ሊመጣ ነው። ሩቲ ጠብቂው፣ ግድ የለሽም ይሩታ ከካሜራ ጀርባ ይመጣልና አያሳስብሽ ሩቲ። ቡዜን እውነት ለመናገር ቡዜን በጣም አድንቄያታለሁ። የፈተነችበት ፈተና እጅግ በጣም ደስ የሚል ፈተና ነው እና በጣም ነው ደስ ያለኝ። እነዚህም ደግሞ የፍቺ ወረቀታቸውን ይዘው መዘጋጃ ቀርበዋል። አላዛርና ተንሱም እንግዲህ ትልቅ ደብዳቤ ትልቅ ጦርነት ውስጥ ደርሰዋል። እናት እልል ላለውኝ እነሱ ከተፋቱ ብላለች። እነሱ ሲፋቱ እሷ እንግዲህ እንትኗን ታቀርባለች። ምንድነው ስለቷን ታስገባለች። ልጅ በዚህ ነው የልጇን እንትን ከጥላች የልጇን አይደለም ግን አስፈቅዳ ትምጣ ሳይሆን በመጣችበት በክብሯ የልጇ ቤት ትዳሩን መበጥበጥ የለባትም። ከመጣች አለቀ። በዚህን ያህል ደግሞ እሷ የትዳሩ መበጥበጫ መንስኤ ልትሆን አይገባትም። እናቱ እሱ እየፈለገ እሱ እየወደደ እሱ ከሷ ጋር አብሮ መኖር እየፈለገ እናት ደግሞ በፍጹም መፍታት አለብህ ብላ ብትል ማንም ሊፈቅድላት አይችልም። ጭራሽ ደግሞ እንደውም አሰቃያት፣ እንደውም አትፍታት አሰቃያት ማለቷ በራሱ ይሄ ራሱ ጥያቄ ያስነሳል። ምንም ቢሆን ሰው ናት። እሷ ያገባችና እሷ ትዳር የያዘች ጊዜ እንደዚህ አይነት እንትን አልደረሰባትም እና የአላዛርና የተንሱ ጉዳይ መጨረሻቸውን እናየዋለን እንግዲህ ብላይ እንደሚደርሱ። እንትና ደግሞ በነገራችን ላይ ሄለን የናቲን እና የአላዛርን እናት መዲ ነው የምትባለዋን ጸበል ማስገባት አለባቸው ሰዎች ተባብረው ማለት ነው። ምክንያቱም ሄለንም ፓስፖርቱን ጭራሽ ቀደደችበት፣ የናቲን ፓስፖርት በቀደም በእንትን ጠርሙስ ሰበረችው። አንድ ሲኒ ለተሰበረ እንዴት ትሰብራለህ ካለችው የእሷ አንድ ሲኒ ተሰብሮ ለምን ሰበርክ ትለዋለች። እሷ ግን እሱን ፈንክታው ምንም ያለው ነገር የለም ፓስፖርቱንም ቀዳበታለች። አናቷ ይቀደደናች ልጅ ግን በጣም ልጁን ዘንድሮ ልታስነቅለው ነው። አንዴ በጥፊ ቢወለጉላት እኮ ትስተካከላለች። በረሮ የሆነች ነገር ሰው በዚህ ልክ ተንኮል እንትን ይላል እንዴ? ወይ ሴት ልጅ ግን በስመ አብ ወመንፈስ ቅዱስ። ለማንኛውም ሄለንና የአላዛር እናት አለቀ በቃ። አማኑኤል መግባት አለባቸው ወይም ጸበል መግባት አለባቸው። አማኑኤል ሰደኛ አለች ራሷ አወቀች። ገባቸው እንደታመመች አወቀችና አማኑኤል ሰደኛ አዋሙኛል አለች። ስለዚህ አማኑኤል አስገባቸው፣ ጸበል አስገባቸው ወደ ራሳቸው እንዲመለሱ፣ አለበለዚያ ያብዳሉ። ከዚህ የበለጠ ናቲ በጊዜ ሀገሪቷን ለቆ ካልወጣ ወደ ነበረበት ትገለዋለች። ከዚህ የበለጠ ማለት ነው። ለማንኛውም እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ።